እሺ ኢክራም አሁን ኢትዮጵያ ውስጥ ነው የምትኖረው ታውቃላችሁ? እና በፊት ኢማራት ነበረች አይደለ? ኢማራት ነበረች። እናም ኢትዮጵያ ከገባች ስንት ጊዜ ሆነሽ? 2 ዓመት ሆኗታል ሀገር ቤት ከገባች። እና አሁን ሶሻል ሚዲያ ላይ እየተባለ ያለው በጣም ብዙ አቡ ይክሩን ችግሯን ጠይቂያት፣ ለምን አታናግሪያትም፣ ለምን አታግዣትም ብለው ብዙ ሰዎች ኮመንት ላይ ጻፉልኝ። ኦኬ በዋትሳፕ ማወሩኝ፣ ጀዛ ነው ቁጥርሽ ልከውልኝ፣ ደውዬ ቀጥታ እኔ ይክሩን ነይ እያልኩሽ ማለት አሁን ችግርሽን ታስረጅን እና የቻልነው እናግዝሻለን። ኢክራም ነገር አታውቅም፣ ችግር የለውም ቀስ ብላ ትናገራለች። ምን ችግር አነጋገር አታውቅም ማለት አልገባኝም። እሺ ጋይስ ታሪክን ሼር አድርጉላት። ማርቲ እንዴት ነሽ? ሀቡ እንዴት ናችሁ? እንዴት አላችሁ? አለን። ሰላም ነው ማሪ? ሰላም ነው። ሁላችሁ አማን ነው? ደህና ናችሁ? አለን። ሁሉም ሰላም አለን። እሺ ይክሩዬ፣ እኔ ነኝ የደወልኩላት ለኢክራም ዳይሬክት ኮል ዋትሳፕ ላይ ትናንትና ቮይስ አድርጌላት አንድ ራይት ብቻ ነበረ። ዳይሬክት ስደውልላት የዋትሳፕ ቁጥሯን ሰጠችኝ። እና ያው ሶሻል ሚዲያ ላይ እየተወራ ያለውን ነገር ታውቂያለሽ አይደል ይክሩዬ? እየተባለ ያለውን ነገር ኢክራም ተበድላለች፣ ብዙ ነገር ደርሶባታል። ያ ደግሞ በደል የደረሰባት በሳሪቲ ነው እያሉ በጣም ብዙ ሰዎች የሳሪቲን ፎቶ እየለጠፉ ጉዳዩን እያንሸራሸሩት ነው። እና ይህን ችግር እንድንፈታው አንቺ እህታችን ችግርሽን ጠይቀንሽ ምን እንደሆነ ችግርሽ አስረድተሽን የአቅማችንን እንድናግዝሽ ነው እዚህ ጋር ያለ ነው። እና ምንድን ነው ኢክሩዬ የተፈጠረው የገጠመሽ የደረሰብሽ በደል ምንድን ነው? ከየትኛው ልጀምርልሽ? ሰሞኑን በተነሳው እንትን ነው ከመጀመሪያ እኔ ላይ ደርሷል ብለሽም የደረሰብሽን ነገር ያው እኔ ይሄ በደል ደርሶብኛል ብለሽ እንድትነግሪኝ ነው። አላይም ነበርኩኝ ከተፋታውን በኋላ ማለት ነው። እዛ ከሪም ጋር ስራ እንሰራ ነበረ። ከሪም ጋርም ካቆምኩ በኋላ እዛው አላይን ነበረ የምኖረው ማለት ነው። ገብቶሻል? ከዛ ታመምኩ። በቃ ምንም ነገር ሊስማማኝ አልቻለም። ያው የጎይተር ችግር ነው፣ በሽታውን አላወቁልኝም እንጂ ማለት ነው። ታመምኩ፣ ሰውነቴ ቀነሰ ምናምን። እንዲሁም የፋሲካ ጊዜ ከረጅም ጊዜ በኋላ ሳሪ ጋር ሲሄድ አላወቀችኝም ሁሉ ማለት ነው። ከዛ አትሄጂም እዚህ ሁኚ አላይን ምን አለሽ ከስተሽ በህመሙ ከስተሽ ጠቁረሽ ነው እንዳወቀችሽ? ከረጅም ጊዜ በኋላ ነው እሷ ጋር የሄድኩት ማለት ነው። እሺ በቃ ከአንድ ወር በኋላ አስተካክዬ ጠቅልዬ እመጣለሁ አልኳት። ከዛ ከነፊያ ጋር ተነጋገርን፣ ነፊያ ጋር ልሰራ ማለት ነው። ነፊያ ጋር መጣሁኝ። ነፊያ በዚህ ሁኔታ እንዴት ነው አለች። በጣም ታመሻል እኮ እንዴት ነው ማሰራሽ? እኔም ፈራለሁ አለችኝ። እዚሁ ታከሚ አሉኝ ማለት ነው። እኔ ደግሞ ፈራው። ሐኪም ቤት ሲሄድ ምንም የለባትም ይባላል። ራሴን ሳየው ያስፈራኛል። በጣም ከስቻለሁ። ከሰው ሁሉ እደበቅ ነበር ማለት ነው። ገብቶሻል? ከዛ እዚሁ ታከሚ አሉኝ። እዚህ አልታከምም በፍጹም ሀገር ይገባለሁ፣ እህቴ ታሳክመኛለች፣ ከሞትኩም እዛ ሞታለሁ ብዬ በጣም ተጨቃጭቀናል። ነፊያም ሳራም ባለችበት ማለት ነው። ከወሰንሽ ምን እናደርጋለን ብላ ትኬት ቆርጠው ላኩኝ ማለት ነው ወደ ኢትዮጵያ። እዚህም ብዙ ጊዜ ታመም ያለው
ቶሎ በሽታው አልተገኘም ማለት ነው። ገብቶሻል? አላህ ከሐኪምሽ ጋር እስኪያገናኝሽ ድረስ ትሰቃያለሽ። ይሄ እጅ አይሰራም ነበረ። ገብቶሻል? ይሄ ፊቴን ይዞት ይሄዳል። ፊቴ ውርድ በቃ እንዲህ እንደዛ ወይተር ነው። አሲድ እየረጨ እንቅርት ነው። አሲድ እየረጨ ነበር ማለት ነው። እዚህ ላይ የሚወጣ እጢ ሰርጀሪ የሚወጣ ነው። ግን አሁን አይደለም ጊዜው ብሎኛል ዶክተሩ። አሁን ኮንትሮል አድርገነዋል በመድኃኒት። አይኔ ሁሉ ተጎልጉሎ ነበር ማለት ነው። ፈጦ ምንድን ነው አይንሽ ሁሉ ይለኛል ሰው ማለት ነው። ታስፈሪያለሽ፣ ታስፈሪያለሽ፣ አውሬ ነው የምትመስይ ሁሉ ተብያለሁ ኢትዮጵያ። ገብቶሻል? አሁንም አይኔ ልክ አይደለም፣ ይሄኛው ልክ አይደለም። ጉርዱ ፎቶ ላይ ይሄ እንደዚህ ይላል ማለት ነው በሽታ። ከዛ ዶክተር ጋር ሄድኩኝ። በጣም ታምሜ ያው ዶክተሩ 15 ቀን እዚህ ተኝ። በጣም ታመሙ። ምንም ብር አልነበረኝም። ለሪም ነገርኳት፣ 20 ሺህ ብር አስገባች። ለሳራ ተላከላት። ሰብስበው ላኩልኝ 50 ሺህ ብር ማለት ነው። ታከምኩ። ግን ክትትል ይፈልጋል ማለት ነው። ብዙ ጊዜ ክትትል ይፈልጋል። በየ2 ወሩ በየወሩ ሐኪም ጋር ሄዳለሁ። ገና ነው ካለኝ ያለ ጊዜውን ያውጣልኝ ማለት አልችልም። እኔ አሁን ከሳሪ ጋር ምን ነገሩን እንዳገናኘው እራሱ አላውቅም። ከዚህ በፊትም አስጠንቁላባት ነው ሲባል ገብቶሻል። በውስጥም እየመጡ ወይ ሪም ወይ ሳራ አስዘግመቡሻል ሲሉ እረፉ፣ እንዲህ አይነት ነገር የለም በኛ መሀል፣ እንደዚህ ስሟን አታጥፉ። እኔ ብናገር ንግግር አልችልም ስልሽ ወይም ባይቀድመኛል ወይ ንግግር ያምር። ገብቶሻል። ድሮም ስሰደብ እኮ ሳራ ነው የምትናገረው አይደል? አንዴ እንደውም እነሱ ናቸው ኮመንታተሮች ናቸው ለዚህ ያበቋት ብለዋል አይደል? ከዛ ወጥቼ እንደዚህ አይነት ነገር የለም አትበሉ ስል ከዚህ የቆጠረኝ የለም። እኔ ትሰደቢያለሽ፣ ትነቀፊያለሽ፣ ቲክቶክ ላይ ብዙ ነገር እንባላለን አይደለ? ያለ ነገር ነው። ያ ማለት ግን እኔ ፖስቻለሁ እኔ ተናግሬያለሁ እያልኩ አይደለም። ሰው የፈለገውን አስተያየት ይሰጣል። በአጣሽ ቁጥር እየመጣሽ ትለምኛለሽ እባላለሁ። ገብቶሻል? መቼም አትሻሻይም፣ ልመና ነው ስራሽ፣ ብዙ ነገር እባላለሁ ኮመንት ላይ። ግን እኔ ግድ አይሰጠኝም። ምክንያቱም ከኮመንት ይልቅ ያለብኝ ችግር ይበልጣል። ገብቶሻል? አለመስራት፣ እነሱን እያዩ ቁጭ ማለት፣ አቅም ማጣት በጣም ከባድ ነው። ከዛ ጌም ተጫወትኩኝ፣ ታከምኩኝ፣ ድጋሚ አጣሁ። ሳራ ጌም ልጫወት ነው አልኳት ማለት ነው። ያ ብር ምንም አላረገልኝም ሀቡ። በሀቂቃ 70 ሺህ ብር ነው ከዛ ጌም ያገኘሁት። አያቴ ሞተች ያሳደገች። በመጀመሪያው እንትን 50 ሺህ ብር ነው የላኩልሽ ሪምና ሳሪቲ። ሪም 20 ሺህ ብር ላከችልኝ። ኮሪ ደግሞ ሰብስባ ላከችልኝ ከሚያውቁኝ ማለት ነው። አዎ ሪም ብቻዋን 20 ሺህ ከዛ ሳርዬ ደግሞ 30 ሺህ ሰብስባ አንድ ላይ ነው 50 ሺህ ወይስ 50 ሺህ ሪም ሳሪቲ? ኦኬ ሳሪቲ 50 ሺህ 70 ሺህ ላኩልሽ እና በ70 ሺህ ታከምሽ። ይበቃል 70 ሺህ ለመታከም? የግል ሆስፒታል ነው። መጀመሪያ 8 ሺህ ከፈልኩ። 15 ቀን ሆስፒታል ውስጥ ተኛው። 2 ሺህ ብር እየከፈልኩ ማለት ነው። ገብቶሻል? በዛ ራሱ በጣም አመስገኛለሁ። ማንም አልነበረኝም እኔ በሰዓቱ አንጡ የምለው እንኳን የለኝም። ንግግር በፍጹም አልችልም። ሀቦ ተናግሬ እንኳን ማሳመን አልችልም ማለት ነው። አሁንም ቢሆን እኔ ከሳራ ጋር ችግር የለብኝም። እንደዛ ስትባል ወጣን፣ ተነጋገርን። እንዲህ አይነት ነገር የሚባል ነገር የለም ማለት አትረጂኝ። ገባሽ? በመጀመሪያ ይሄንን ይችን 70 ሺህ ብር ተሰጠሽ፣ ታከምሽ። ከዛ ተመልሰሽ መጣሽ እና ጌም ተጫወትሽ። ከጌሙ ደግሞ ስንት አገኘሽ? 70 ሺህ። ኦኬ ከጌሙ ደግሞ 70 ሺህ። እሺ ከዛ እሱንም ታከምሽበት? ኖ ለቅሶ ነበር ወሎ ቤተሰብ ይዤ ሄድኩኝ። እዛ ሰደቃ ምን ስል ብሩ አለቀ። ከሐዋሳ ወሎ። ማን ሞቱ ነው? አያቴ፣ የእናቴ እናት ያሳደገችኝ ሞተችብኝ። ለሳራ ነግሬያታለሁ። ታማ ነው? አዎ ረጅም ጊዜ ታማ ነበር። እሺ ኦኬ። ስለዚህ 70 ሺህ የጌሙ 20 ሺህ ስትሞት ነው? አዎ። እሺ ቀጥይልኝ። ከዛ አልፎ አልፎ ከሳሪ ጋር እናወራለን ማለት ነው። እሷም ጊዜ የላትም፣ እኔም ብዙ ቮይስ አላደርግም ማለት ነው። አልፎ አልፎ እንደውም ሲቸግረኝ ላኪልኝ እላታለሁ። ቸግሮኛል ካላት ትልክልኛለች፣ ከሌላት አትልክልኝም። ምንም ነገር ተቃውሚያት አላውቅም። እሺ ሳሪዬ ከማለት ውጭ። በ2 ዓመት ውስጥ ኢትዮጵያ ከገባች ሳሪቲ ቸግሮኛል ላኪልኝ ስትያት እስካሁን ስንት የላከችልሽ? ላይክ 10 ሺህ ብር። ይህ ከራሷ ነው። ሶሻል ሚዲያ ላይ እርዳታ ሳትጠይቅ ከራሷ የምትልክልሽ ነው። በመሀል ቲክሩ አካውንትሽን ላኪ ስትል ሳሪዬ በሚያስፈልገኝ ሰዓት ነው የላክሽልኝ አልኳት።
10,000 ብር ላከችልኝ ማለት ነው። ከዛ ድጋሚ ደግሞ የጌሙ ሰዓት እኔ አንበሳ አላወርድላትም የአንበሳውን ብር የአንበሳውን ብር ላከችልሽ። ስንት? 30,000 በሁለት ዓመት 43,000 ብር ይቅርታ 43,000 ብር የአንበሳ ኦኬ። እስከ ራሷ ከኪሷ 43,000 የአንበሳ ጌምሽን ያው ቲክቶክ ከምንቆ ብላ 43,000 ብር ሙሉ የአንበሳውን መባት ላከችልሽ። አንዴ ደግሞ 10,000 ብር ላከችልሽ። አንድ ላይ 53,000 ከራሷ ከኪሷ 50,000 ደግሞ ሰብስባ ከዛ የመጀመሪያውን 70,000 ታከምሽ። ከዛ በሁለተኛው 20,000 ሞቱብሽ እና ጌም ተጫውተሽ 70,000 ያገኘሽ ከጌም። ከዛ ሌላ ምንም የተደረገልሽ እርዳታ የለም? ከፈልኩ ነው የምኖረው። አንድ እህት አለችኝ። አስቤዛ አደርጋለሁ። ሐኪም ቤት በየ2 ወሩ ሄዳለሁ። መድኃኒቴ የወር ነው። ፒቲዩ በጣም ውድ ነው። የመንግስት ካላገኘሽ በጣም ውድ ነው። እሱን ውጣለሁ። ድጋሚ ደግሞ የልብ የምትዋጣለች። እሱም በየጊዜው ነው የምገዛው ማለት ነው። በቀን 9 ፍሬ ነው የምወስደው መድኃኒት። ከዛ በቃ እንትኑ ኮንትሮል ከሆነ ለዶክተሬ ሄጄ ልስራ ስራ መጀመር አለብኝ። አልችልም እንደዚህ እየከፈልኩ አልኩት። በጣም በየ2 ወሩ ሲሄድ ሙሉ ምርመራ ነው ማደርገው። ጉበቴን ቼክ ያደርጋል። መድኃኒቱ ጎድቷታል አልጎዳትም ብሎ የልቤ የምታያል ብዙ ነው የምታወጪው፣ የግል ሲሆን ማለት ነው። ገብቶሻል? ከዛ ነፊያ እሺ ብላ ቪዛ ወጣችልኝ። ቪዛው እንደወጣልኝ ለሳራ ላኩላት። እሰይ ልትመጪ ነው አለችኝ። ቪዛ ወጥቶልኛል አልኳት። ከዛ እኔ ፕሮሰስ ሲስተም ውስጥ እንደሚያስፈልግ ምንም ማውቀው ነገር የለም ሀቡዬ። ቪዛው ተላከልኝ። ትኬት ቆርጬ እንደሚሄድ ነው ማውቀው። እንደ ነገር ትኬት ቆርጬ ልበር ሳሪ እንትን ያስፈልገኛሉ አልኳት። ኤጀንት ያስፈልገኛሉ፣ እስቲ ሙኒትን ጠይቂያት አልኳት ማለት ነው። ከዛ ሙኒትን ስጠይቃ ግዴታ ኤጀንት ያስፈልጋል፣ ኤጀንት ሲስተም ውስጥ ለመግባት 150,000 ብር ያስፈልጋል ተባልኩኝ ማለት ነው። ምንም የለኝም እኔ በዛን ሰዓት የትኬት 50,000 ብር ነው መሰለኝ ያስኩት። 200 ይሄድ ነው ከፍላለሁ ብዬ ማለት ነው። ሰርች ከፍላለሁ ብለሽ 50,000 የትኬት ተበደርሽ። ናፊ ቪዛ ተላከችልሽ። የትኬቱ በረራ እንደ ነገ ሊሆን እንደ ዛሬ የኤጀንት 150,000 እንደሚፈለግ ተነገረሽ። በረራሽ እንደ ነገ ሆነው በአንድ ቀን ኖ እኔ ማውቀው ቪዛው አለኝ። ትኬት ቆርጬ መብረር ነው። ትኬት መቁረጥ አያቆይም ታውቂያለሽ። ግን ግዴታ ኤጀንት ውስጥ ሲስተም ውስጥ ገብተሽ በሲስተሙ ምክንያት ፓርኮድ ሲወጣልሽ ነው። በዛ መሰረት ነው ትኬት የሚቆረጠው አግኝ ማለት ነው። ስለዚህ ከመቁረጥሽ በፊት ጠየቅሻት ሳሪቲን ምን ያስፈልገኛል ስትያት፣ ሳሪቲን ሞኒት ስትጠይቃት በኤጀንት ማለፍ እንዳለብሽ ተነገረሽ። አቡ ይቅርታ እሺ፣ ስነሳ እንትን እንዳይልሽ ከስተመር ስላለብኝ። እሺ ሳርዬ ምንም ችግር የለም። እና ለኤጀንት 150,000 እንደሚያስፈልግ ተነገረሽ። እና ደግሞ እጅሽ ላለው የትኬት 50,000 ብቻ ነበር። ከትኬቱ በደላላ ሲስተም ውስጥ ገበያለሽ ተባልኩኝ። እማውቀው ኤጀንት ነበር ድሮ። ኦኬ እዛ ሲስተም ውስጥ አስገቡኝ። ድጋሚ ተመለሽ ተባልኩ። ኦልሬዲ እኔ ተሰናብቼ ምናምን ሻንጣ ገዝቼ ልብሴን ይዤ ነው ወደ አዲስ አበባ የሄድኩት። ተመለሽ 20 ቀን ያስፈልጋል ግዴታ ፓርኮድሽ እስኪወጣ ተባልኩኝ ማለት ነው። ከዛ ያን እንትን ጨራርሼ ተመለስኩ ፓርኮድ እስኪወጣ ማለት ነው። ነፊያ ደግሞ እንትን ቪዛሽ ሊቃጠል ነው አለችኝ ማለት ነው። አንድ ቪዛ ከወጣ እኮ 60 ቀን መቆየት ይችላል አይደል? የኔ በዚህ በፕሮሰሱም በምኑም ከ1 ወር በፊት ከሀገር ውጭ ከሆንሽ አይሆንም አለች። ግዴታ በራተል በለድ ከሆንሽ አይሆንም፣ ወደ ውስጥ መግባት አለብሽ አለች። የረመዳን ሰሞን ማለት ነው። ከዛ ተመለስኩ። ፓርኮድ እስኪወጣልኝ ጠበቅኩኝ። ነይ አሉኝ አዲስ አበባ ማለት ነው ኤጀንቶቹ። ድጋሚ አዲስ አበባ ሄድኩኝ። ድኛ አይደለም ሀቡ መስራት ስላለብኝ ነው። ምክንያቱም የሰው ፊት ሰው እጅ በጣም ያስጠላል። 10 ጊዜ ሰው አታስቸግሪ፣ ማንም ግዴታ ስለሌለበት ማለት ነው። ከዛ ሄድኩኝ። ድጋሚ አይሆንም አሉ። ኤርፖርት ገባው። እህቶቼን ተሰናብቼ በኋላ ባንኮሎቶች ተመልሰሽ ትኬት ተቆርጦ ገባሁን። በኢታሀር ነበር የተቆረጠልኝ ማለት ነው።
ኦኬ። ከዛ ወረቀቴን ሳሳይ የሆነ ወረቀት ብቻ ጎሏል አሉኝ። ሶሪ አሁን መሄዳችን ትኬትሽን አስተካኪና በሚቀጥለው አሉኝ ማለት ነው። ወረቀቱ የጎደለው ከማን ነው? ከኤጀንቱ ነው ወይስ? ከኤጀንቱ ነው ወረቀቱ። ኤጀንቱ በአንቺ በኩል ነው የተገኘው? በእኔ በኩል 150 ሰዓት ከፊው ሰርተሽ ከፊው ተስማምታችሁ ነው? እሺ። ተመለስኩኝ ለሁለተኛ ጊዜ ማለት ነው። በሶስተኛው 56,000 ብር ከፈሉና ተስተካከለ። 56,000 ነው የላከልኝ። ትኬትሽ ተስተካክሏል ተባልኩኝ። ሄድኩኝ። የኢትሃድ በረራ አለ ተብዬ ማለት ነው። ግን ጦርነት ነበር። ጭራሽ የኢትሃድ ፕሌን አልመጣም። 3 ቀን ሆነው አሉኝ ማለት ነው። ድጋሚ ማለት ነው። አስቢ ምን እንደሚሰማሽ። በጣም ነው የከፋኝ። አንድ ተስፋዬ መጥቼ መስራት ነበረ፣ አልሆነ። ገብቶሻል? ከሶስተኛ ጊዜ ተመለሽ አልመለስም ከአዲስ አበባ ብዬ ሁሉ ነበር ማለት ነው። አቡዬ አላህ በሚያውቅ በጣም ህይወት በጣም አስጠላኝ። ገብቶሻል? 10 ጊዜ ሰውን ማጠይቅ የሚሰለችሻል። የራስሽ ችግር አለ፣ ሄደሽ መስራታችን በሽታው አለ። አስቢ ምን ሊሰማኝ እንደሚችል። በግድ ተመለስኩኝ ወደ ሀገር ማለት ነው። ባጃጅ ውስጥ ያውኝ አፏቸውን ይዛሉ ማለት ነው። በቃ ካልሆነልሽ ምን አታገለሽ አገርሽ ስሪ ምናምን የሚለኝ ብዙ ነው። የሆነ የአሽሙር ያለ አርፌ ቁጭ አልኩ። በጣም 3 ቀን ሙሉ ደበረኝ፣ አለቀስኩኝ። ለምንድን ነው እኔ እንደዚህ የምፈተነው አልኩኝ። ገብቶሻል? ከዛ በኋላ እንዴት ነሽ ያለኝ የለም። ምን ሆንሽ፣ ምን ደረሽ፣ ምን ሆንሽ፣ ምን ተሳካልሽ ያለኝ የለም። አልፎ አልፎ ላይቭ እገባለሁ፣ አለቅሳለሁ፣ እጫወታለሁ። ለምን ዱባይ አትመጪም አሉኝ። ከስንት አንዴ ገብቼ ለምን ዱባይ አትሻሰሪም ሲሉን ሳልሞክር ቀርቼ አይደለም ሞክሬ ነው። ግን ትኬቴ እንደዚህ ሆነብኝ ብዬ እርር ብዬ አለቀስኩ ማለት ነው። ከዛ አንዳንድ እህቶቼ ምን የቸገረሽ እንደዚህ ምናምን ብለው በውስጥ ጠየቁኝ ማለት ነው። ከዛ ባለፈው ያው እኔ ሁሌ ለማኝ ነው የምባለው። ወጥቼ አለቀስኩም። ቪዲዮ መስራት ጀመርኩ እንጂ በ100,000 ፎሎወር ብላ አንዷ ሰጠችኝ። ሀቡ ይሄን ፊቴ ምንም ላደርገው አልችልም። ኦፍኮርስ በፊልተር ነው የምሰራው። ፊልተር ደግሞ ፊቴ ሊቀበል አልቻለም። ጉዳቱን አላውቅም። ስክሪንሾት እያደረጉ ይቀልዱብኛል ማለት ነው። ድሮና አሁን እያሉ አያለው ምንም አይደለም። ምክንያቱም ይደግፍሽ አለ ማይደግፍሽ አለ። ትችት ያለ ነው ሚዲያ ላይ እስከወጣች ድረስ። የሆነ ቪዲዮ ላይ ኢክራም ወታ እንዲሁ የሳራ ስም ደግሞ ድጋሚ ጀመረ እንደ አዲስ ማለት ነው። እሷ እንደዚህ አርጋት ነው። እኔ ኖርማል ቪዲዮ ፎሎ አርጉኝ በ100,000 ፎሎወር ብዬ ነው የሰራሁት። ጀመሩ ፎቶ አድርገው ኢክራም ወታ በለመነች ቁጥር እናንተ እነ ሳራን ለምን ትተቻላችሁ ሚል ቪዲዮ ላይ መዓዛ ሪፖስት አረገች። ያቺ ልጅ እኔን እየለቀፈች ነው በስትክክል ማለት ነው። ማንም ወዶ አይለምንም። እዛ ቪዲዮ ላይ አንድ የልመና ነገር የለም አለ። አሁንም ቪዲዮ ማዚፋሽን የሳሪት ጓደኛ ሪፖስት አረገች ቪዲዮን። ህንብ ታውቀኛለች በአካል ያን ያህል ቅርበት ባይኖረና እንተዋወቃለን። ገብቶሻል? ሪፖስት አርጋ ይቼ እንቅልፍ አጣው። በቃ የማታውቂው ሰው የፈለገውን ያርገር። ግን እኔ እንደዚህ የምባልበት ቪዲዮ ላይ እንዴት ሪፖስት አደርጋለች? ከዛ ኢድ ሙባረክ ላይቭ ገብቼ ጠየቁኝ፣ ነገርኳቸው። እኔ ከፍቶኛል፣ ስም ራሱ አልጠራሁም። እኔ ከፍቶኛል። እኔ የምሰደብበት ቪዲዮ ላይ ሪፖስት አየሁ። ሳራ ናት። ሳራ ብቻ አይደለችም፣ ጓደኛዬ አይደለችም። የእሷን ስም አታንሱ። የእሷን መዓዛ ናት ሲሉ ራሱ ጸጥ ነው ያልኩት። የከፋኝን ተናገርኩ። መፋፋም ጀመረ። ግማሹ ሳይድ እኔን ይሰድባል፣ ግማሹ ሳይድ ሳራን ይሰድባል። አቡዬ ገብቶሻል? በራሴ ወጥቼ ተቸግሬያለሁ። በቃ ደግፉኝ። ሞክሬም አልሆነም። እህታችሁ ነኝ፣ አቋቁሙኝ፣ ስራ ልጀምር አልኩኝ። ገብቶሻል? ከዛ ብዙ ነገር መሰደብ ጀመርኩኝ በእነሱ ማለት ነው። እኔ ከሳራ ጋር ምን ሊኖርብኝ ይችላል? ንገር። በነማን ብዙ ነገር መሰደብ ጀመርሽ? በነማን? መዓዛ እና ቱቱ ሰደቡ። መልክ ትሰራለሁ ምናምን፣ ስለ ድሮ ስራ አስገብተናት ምናምን ማለት ጀመሩ። እዛ ገስታ አላስቆመችም። ገቡ። እኔ በውስጥ አናግራታለሁ አላለችም ነበረች። ከዛ በፈለገችው ቤት ትግባና ታብራራ። እኔ ሁልጊዜ ብዙ ማውራው ነገር አለ። ይሄ ነገር ሲያልፍ ብዙ ማውራው ውስጤ ብዙ ነገር አለ ማለት አልችልም። ሀቡ እኔ የራሴን ታሪክ ልናገር ቢሆንስ ግዴታ ስለ ጓደኞቼ ነው እንደ እኔ ማውራው ወጥቼ? ገብቶሻል ስል ሁሌ እንደዛ ትላለች። ወታ ትናገር። ምን ልናገር ሀቡ?
እስቲ ምን ልናገር? ከዛ በራሴ ወጥቼ ተቸግሬያለሁ። በቃ በግልጽ እርዱኝ፣ መስራት እፈልጋለሁ፣ አቋቁሙኝ። እንደዚህ ማንም ፈልጎ እኮ የሰው እጅ አይጠብቅም ሀቡዬ። ማን ይጠብቃል? ደስተኛ ነሽ አንቺ ጓደኞች እንትን እያሉ አንቺ በሽተኛ ሆነሽ የሰው እጅ 15 ማለት እኮ በጣም ይደብራል። በሁለተኛው ሀቂቃ ስነግርሽ በሁለተኛው ጌም ድጋሚ እመጣለሁ አላልኩም። አሁን በደንብ እንርዳትና ሰፖርት ትደረግና ድጋሚ ከመጣሽ ክስ ብለን እንደ ድመት እናባርራታለን ተባለ ማለት ነው። ማን ነው ባዩ? ግን እኔ ማን ነው ባዩ? አሁን ሰፖርት እናርጋትና በደንብ በሁለተኛው አቡዬ ምን ብዬ ስም እጠራለሁ? ምክንያቱም ምን ያልቃለበት የሚለው አካል አሁን ለምሳሌ ማዛና ቱቱ የሰደቡሽ ጠርተን እንጠይቃቸዋለን ለምን እንደሰደቡሽ። ከሰደቡሽ ደግሞ እኮ ላይሆን ይችላል። ግን እኔ ተሰማኝ። ገብቶሻል? ሳሪ ቤት ገብታ እንትና ነው ያለችው ቤታ ማለት ነው። እንርዳትና እቺ ልጅ ከዛ ድጋሚ ቸገረኝ ብላ ከመጣች ክስ እንላታለን ተባለ። እኔ ከተረዳው የሚያቋቁመኝ ነገር ካለ ለምን እኔ ድጋሚ ተቸገርኩ እያልኩ እመጣለሁ። ሀቡ እኔ የራሴ ብዙ ችግር አለብኝ። ተንጠልጣይ ሁሉ የሚለኝ ጊዜ አለ። እኔ በክፋት ወጥቼ ሳራ እንዲያርጋብኛለች ያልኩት ቪዲዮ ካለ እኔ ይቅርታ እንዲህ ተደፍቼ ይቅርታ ጠይቃለሁ። እዚሁ ሰው መሀል እኔ አጥፍቻለሁ ብዬ ማለት ነው። እኔ ስለ ራሴ ችግር ነው ያወራሁት። እርዱኝ ነው ያልኩት። ሁሌ ሰው አስረጅኝ ይባላል እንዴ? እኔ ሚዲያ አለኛ ወጥቼ አግዙኝ እህቶቼ ማለት አልችልም? ሀቡዬ ምንድን ነው ጥፋቴ? ትችያለሽ እኮ ግን አንቺ በወተሽ እርዱኝ ስትይ እነሱ ደግሞ ሳሪን አታክ እያደረጉ ፎቶዋን እየለጠፉ ኢክራም እንደዚህ የከሳችው እንደዚህ የሆነችው ሳራ መተት አስመትታባት ነው እንደዚህ ነው ሲባል እንኳን አንቺ ባለ ጉዳዩ እኔ ሰምቻለሁ። ሁላችንም ሰምተናል። ፎቶዋን እየለጠፉ ቪዲዮ እየሰሩ እንደዛ ሲያደርጉ አንቺ ምን ምላሽ ሰተሻል? ላይክ ቪዲዮ ሰርተሽ እኔ ሳራ መተት አላሰራችብኝም ብለሻል ወይ? ኦር ምን አርገሻል? አንቺ አሰርታብኛለች አላልሽም። ግን እነሱ ከራሳቸው ሲሉ ይዟታል መሰለኝ ኢክራምን ኔትወርክ፣ ወይስ ሁላችንም ተይዘናል? እሰማለሁ። አሁን መተት አርገሽ ነበር። እኔ ነበርኩ ስታክ ያደረኩት ወይስ ኢክራም ናት? እኔ አለሁ እኔ ሰማት እኔ እየሰማችሁ ነበር። ቤታ ጌም ተጫዋችን ያለች ዛኔ ጌም ተጫዋች እና ሁላችንም መተን ሰፖርት እናድርገሽ ነው። በውስጥ ቤታ ብትረጂ ይሻላል። ተረጂ አለችን ቤታ። እኔ ጌም ነው የምጫወተው አልኳት። ምክንያቱም ሳሪ ከተረዳሽ ትሰደቢያለሽ፣ ይሰድቡሻል ብላኛለች። ያንን ስለምፈራ ጌም ተጫውቻለሁ። ጌሙ ግን እንደጠበኩት አልሆነም። ያጠፋሁበትን ምክንያት ነግሬሻለሁ። ሁለተኛ ዙር ጌም ድጋሚ አጫውታው 70 ሺህ ብር ለእኔ ሰፖርት የመጀመሪያው ነው። 70 ሺህ ያልሽኝ እኮ ጌም የመጀመሪያ ዙር ጌም 70 ሺህ። የመጀመሪያውንማ ታከምኩበት ብዬሻለሁ እኮ የታመምኩት። የመጀመሪያውማ ካሽ ነው የላኩልሽ እኮ ሪም 20 ሺህ ድጋሚ ጌም ተጫውቻለሁ እኮ ሳሪ። የመጀመሪያው ጌም ስንት አገኘሽ? 270 ሺህ ብር። እሱን በሕክምና ያጠፋታለሁ እኮ ስላልነገርሽኝ ነው። እኔ የጻፍኩት ሁለተኛውን ጌም ነው። ሁለተኛው ጌም 70 ሺህ፣ የመጀመሪያው ጌም 200። የመጀመሪያ ጌም ስንት ነው ያገኘሽው? 274 ሺህ ብር። 274 ሺህ ለሕክምና። ይሄ ለሕክምና ዋለ። ሁለተኛው ጌም 70 ሺህ 20 ስትሞት ነው የተሰጠኝ። ኦኬ ጥሩ። ይሄ ደግሞ ሳሪ ከግሏ ከራሷ ከኪሷ የላከችው ነው። 53 ሺህ ቶታል 43 ሺህ አንበሳ እና 10 ሺህ ዝም ብሎ ጊፍት። እሺ ከዛ በሶስተኛው ሳይሳካ ሲቀር ኤርፖርቱ በሶስተኛው ስትመለሺ በቃ ተስፋ ቆረጥሽ? ድጋሚ ወደ ዱባይ መሞከሩን ተውሽው? አልሞከርሽም? ከዛም በኋላ ይህን ተበድሬ ነው ብዬሻለሁ ማለት ነው። የመጀመሪያውን የትኬቱ እንዴት ሆነ የተበደርሽው? 50 ሺህ ተመለሰልሽ? አልተመለሰልኝም። ተቃጠለ። ሁለት ትኬት አለብኝ። ተቸገርኩ ሀቡዬ። ሁሌ አስረዱኝ አቲ። አሁንም እኮ በደንብ እርዱኝና ድጋሚ ፊቴን በእርዳታ አታዩም። ተነስቼ ሰርቼ ላሳያችሁ። ገባሽ? ሳራም ብዙ ሰው ይላታል። ኢክራም ላይ አስጠንቁለሽ። አሁን እኔ አያድርገውና ሳራ በእኔ ቦታ ብትሆን ኢክራም አስጠንቁለሽባት ነው ብባል ሳራ እንደዚህ ትላለች ብዬ አላስብም። ምክንያቱም መጀመሪያም ይህ አጀንዳ ተነስቶ ተናግሬያለሁ። እንዲህ አይነት ነገር አላውቅም ብዬ ማለት ነው። ገብቶሻል?
አሁን ድጋሚ እንደዚህ አሉ ማለት እኔ አልኩ ማለት ነው። እኔ በየቦታው እየሄድኩ አንቺ አልሽ ማለት አይደለም። ሰዎቹ ሲሉ አንቺ ዝም ካልሽ ዝምታ እሽታ ስለሆነ ያው ሞስቶፉ አብዛኛው ህዝብ አመነ። በቃ ኦልሬዲ ሳሪ ኢክራም ላይ መተት አርጋለች ብሎ አመነ። ለምን አንቺ ምላሽ ስላልሰጠሽ ወይ ቪዲዮ ወጥተሽ ስላልሰራሽ እና ሳራ እኔ ላይ ምንም ነገር አላረገችም፣ ሳራ ይሄን አርጋልኛለች እስካሁን ድረስ ከሄድኩ በ2 ዓመት ውስጥ ምናምን ስላላች አመነ። ሀቡዬ ብያለሁ፣ ከዚህ በፊት እኮ ብያለሁ ሀቡዬ፣ ነገር መደጋገም እኮ ምንም ነገር ከማፋፋም ውጪ ምንም ያመጣው ነገር እኮ የለም። የኔ አሁን ብዙ ሰው ኢክራም ለማኝ ኢክራም ለማኝ ኢክራም ለማኝ ይለኛል። ወልጄ አይደለም ለምነው ስላጣው ነው። ካልኝ እንደ ድሮ አልጠላም። አኮሻ እኔ ወጥቼ አዎ አድርጋብኛለች በሷ ምክንያት ነው እንዲህ የሆንኩት ካልኩኝ ነው እኔ ጥፋት ነው። አይ ወተሽ ቪዲዮ አልሰራሽም ጥፋት ከሆነ በጣም ይቅርታ፣ እኔ የራሴ ችግር ላይ ስላለው ብሶት ስላለብኝ ሰው በዛ በዚህ ሲለኝ ያን መልስ እየሰጠው እየገባው እርዱም በገስት እያልኩ ስለሆነ ነው እንጂ ጥፋት ከመሰለ በጣም ይቅርታ። እኔ እንደዚህ ሳራ ታደርገኛለች ብዬ አላስብም፣ አድርጋብኛለች ብዬም አላስብም። ሰው ይፈተናል፣ ይታመማል፣ ያጣል፣ ያገኛል። እንደዚህ አድርጋብኛለች ያልኩት ቪዲዮ ካለ ደግሞ ይውጣ፣ ከዛ እኔ ልፈር። እንደውም በውስጥ መተው ሲጠይቁኝ ሳሪ ራስሽን ጠብቂ እንዲህ እኮ ከለያ ላይ ሄዶ ብዬ ለእሷ ነው የምነግራት። አውጥተዋለች ሚዲያ ላይ ብያታለሁ። እኔ ይሄ ጥፋት ከሆነ እውነት ወጥቻ ለመናገር ጥፋት ከሆነ በጣም ይቅርታ ሳሪ። እኔና አንቺ የድሮ ጓደኛሞች ነን። ብዙ ላጠፋ እችላለሁ፣ ብዙ ላስቀይምሽ እችላለሁ። ግን እኔ አሁን የራሴ ችግር ውስጥ ስላለው ነው ነገር እያስተዋልኩ ስላልሆነ ነው። ገብቶሻል? ይሄ ነው። አስቀይሚያ ከሆነ በጣም ይቅርታ። ግን ያው አንቺ ከአንደበትሽ አልወጣም። ግን ብዙ ሰዎች ሲሉ ዝምታሽ ምንድን ያስመሰለው ህዝቡን የእውነት ሳሪ አንቺ ላይ ያስጠነቆለች እንዲመስለው። እኔ ለማኝ እየተባልኩ አይደለ ወይ? ሳሪ ወታ ለማኝ አይደለችም ስለተቸገረች ነው ብላለች አላለችም። በውስጥም ላውራት ፈለኩ፣ ግን ውስጧ ኩምጥጥ ብሏል። ፈራሁኝ። ምን ብዬ ላውራ? የሆነ ነገር ብትለኝ እኮ ይከፋኛል። ምክንያቱም እኔ ነኝ መስራት እየፈለኩ እጅ አጣሪኝ። ከዛ በራሴ ወጥቼ እርዱኝ አልኩኝ። ማለት ለሳራ እኔ ክሬዲት አልሰጠሁም፣ አልረዳችኝም፣ አላረገችልኝም ብያለሁ አላልኩም። ጥፋት ከመሰላት ደግሞ ይቅርታ። እኔ አሁን ኑሮዬን ብዙ ጊዜ ኑሮዬን ልኑርበት፣ በቃ ቪዲዮ የሚሰሩትን ተው በሏቸው ነው የምለው። ምክንያቱም እኔ እንደ ድሮ አልቋቋም ሀቡዬ። ዝም ብዬ አለቅሰው፣ ብዙ ነገር ይከፋኛል፣ በጣም አለቅሳለሁ። መናገር እራሱ አልችልም። አሁን እንዲህ ተናግሮ ማሳመን እራሱ አልችልም። ታውቃለች፣ ብዙ ጊዜ እኔ ስሰደብ ሳራ ነው የምትመልሰው አይደለ? ድሮ ራሱ አልችልም፣ ኢክሩ ነው የምትለው። አልችልም በቃ። ምክንያቱም አሁን እኔ ብዙ ችግር አለ፣ ብዙ የበታችነት ስሜት የሚሰማኝ ነገር አለ። ያ ነው ጥፋት ከመሰላት ይቅርታ። እኔ ከሳራ ጋር ምንም ያገናኘኝ ነገር የለም። እኔና ሳራ ጓደኛ ነን። ከአንቺ ጋር ሳራ ብትጣላ ተጣያ ልላትም። ገብቶሻል? እነሱ ተናገሩኝ፣ በጣም ከፍቶኛል። በጣም ነው የከፋኝ፣ በጣም ከፍቶኛል። በጣም ስለረዱኝ ነው ወይ ስጠየቅ ሁሉ አዎ እኔ እድለኛ አይደለሁም። ምክንያቱም እየረዱኝ ስለሆነ ማለት ነው። እየሰራው ስላልሆነ እየታመምኩ ስለሆነ እድለኛ አይደለሁም። መረዳት በጣም ነው የሚያስጠላው። የሰው ፊት በጣም ነው የሚያስጠላው። በጣም እኔ እኮ አሁን ወጥቼ ብዙ ነገር ልባል እችላለሁ፣ ሰው ያየኛል። ገባሽ? ኢክራም እንዲህ መባል አልፈልግም፣ ግን ከችግር አይበልጥም። በቃ ከችግር አንድ የተረድቼ ብገላገል አይሻልም? አሁን እኔ በደንብ ከተረዳው ድጋሚ ቃል እገባለሁ፣ በልመና ፊቴን አታዩት፣ ተለውጬ አሳያችኋለሁ ነው ያልኩት። ትረዳ ተባለ፣ ሰው ደገፈች፣ እሺ አልኩኝ። እዚህ ጋር አሁን እኔ እየለመንኩ ነው። በቃ ተቸግር ያለው እርዱኝ እያልኩ ነው አይደል? ስራ ልጀምር ላሳያችሁ ለውጤ እጅ አጥሮኝ ነው እያልኩ ነው አይደል? በሌላ ሳይድ ደግሞ ያላሰብሽው ነገር ሲባል ምንድን ነው ዝም ነው የምለው። ዝም አስከፍቷ ከሆነ መቼ ነው ትረዳ ተብሎ ሳሪ ሊቀብሽ ይሰሩት? ሁለተኛው ጌም ላይ ነው መሰለኝ እርዳታ ይሰበ። እሱም በክፋት አይመስለኝም። ከተረዳሽ የሚሆንልሽ በእኛ ምክንያት በእኛ ነው እዚህ የደረሽው ይሉሻል። ስለዚህ ጌም ይሆንልሽ ማለትሽ። ጌሙ ደግሞ በኩት አልሆነማ፣ ካሰብኩት በታች ነው። በ70 ሺህ ብር ምን ልትጀምሪ ትችያለሽ? አሁን ታዘመጠ
ያ ሳሪ ጌም ይሁንልሽ፣ በገንዘብ ከተረዳሽ ነገ በእኛ ነው እዚህ ደረሽ ይሉሻል ያለችው። በጣም ብዙ ሰዎችን ዋንትያንም አይተሻል እንዴት እንዳሏት። በጣም ብዙ ሰዎችን ያገዙና ከዛ የታገዘ ሰው አልፎለት ዘንጦ ምናምን ሲዝናና ምናምን ፖስት ካደረገ በእኛ ገንዘብ እዚህ ደርሰሽ ትዝናኛለሽ ምናምን ስለሚሉ ሜቢ ለአንቺ ሞራልሽ ነገ እንዳይጎዳ ምናምን አስባ ፖዘቲቭሊ ነው ጌም እንድትጫወች የነገረች። አንቺ ደግሞ ጌሙ እንደጠበቅሽው አላገኝሽውም። ከ70 ሺህ ውጭ አልመጣም ጌሙ ላይ አይደል? ጋይስ እኔ ነኝ ስታክ እየሆንኩ ያለሁት። ሳሪ እኔ ነኝ የምቋረጠው። ኦኬ ነቀላት ኔትወርክ እንዲህ ትገባለች። ኔትወርክ የኢትዮ ቴሌኮም ስለሆነ እያስቸገራት ነው። እንትናን ሳርዬ ማዚንና ቱቱን ጥሪያቸው ሰደቡኝ፣ በእነሱ በጣም ከፍቶኛል ስላለች ይምጡና የሰደቧትን ሼር እናደርግላችኋለን። ይመጣሉ፣ ይነጋገራሉ። ታሜንም ሼር አርጉለት ጋይስ። ታሜን ጋይስ ሼር አርጉላቸው። እሺ ለነ ማዚና ለቱቱ ሼር አርጉላቸው። ኤጀንት 150 ሺህ አመሰግናለሁ። ፍቅር የምትሰጡኝ አመሰግናለሁ። ጊፍት የምትሰጡኝ ቴንኪው። አቡ ባረኩኝ ባርኳት በደንብ ተባርክ ያለው አመሰግናለሁ። አቡ ቴንኪው። ጊዜሽንም ስለሰጠሽ እናመሰግናለን። ግድ ነው ሳርጌ። ምን መሰለሽ አንድ ሰው የሆነ ነገር በሆነ ቁጥር ሌላ ሰው ተወቃሽ የሚሆን ከሆነ ይሄ የኛ ኮሚኒቲ ችግር እንጂ የሌላው ችግር አይደለም። ገባሽ? የኮሚኒቲያችን ችግር ነው። እኛ ኢትዮጵያኖች እንደዚህ ኢክራም ከአፉ አውጥታ ሳራ መተት አስደርጋብኛለች ሳትል ሰዎች ተነስተው ሲያወሩ ያው ወታ ቪዲዮ መስራት እንደነበረባት ስነግራት ከዚህ በፊት ተናግሬ ነበር። በቪዲዮ ሳይሆን በላይቭ ተናግሬ ነበረ እና 10 ያልተናገርኩት ደግሞ ያው እኔም ለማኝ ስባል ሳሪ ወጣ ለማኝ አይደለችም ቸጉራት ነው ብላ አልተከላከለችልኝም። አንቺ ለማኝ አይደለችም ብለሽ ስላልተከላከልሽላት እሷም ደግሞ መተት እንዳላሰራሽባት ወጣ አልተከላከለችልሽም። ይሄ ነው አይ ቲንክ መሀል ላይ የተፈጠረው። እየጻፈች ከሆነ ሞዴሬተሮች ባካቸው አስገቧት። አበባ ላይ ኖራት ይችላል። ኢክራም አበባ ካለሽ አበባ ላኪ፣ አበባ ከሌለሽ ጻፊ ኮዱን